ሊሰማ ኢየሱስ ዳግም ይመጣ ደስ ይበለን እንዘምር ኢየሱስ ዳግም ይመጣ ይመለሳል ኢየሱስ ዳግም ይመጣ ወገኖች በጌታ ስም ሰላም እላችኋለሁ። የእግዚአብሔር ጸጋ ይብዛላችሁ። ዛሬ ስድስተኛውና የመጨረሻውን መልእክት ይዤ የመጣሁት መብራቱ ማዴቦ ነኝ ከአውስትራሊያ። ባለፉት 5 ቀናት እግዚአብሔር በተለያዩ መንገዶች በመንፈስ መጸለይን ሲያስተምረን ቆይቷል። ለነበረን ጊዜ እግዚአብሔርን አመሰግነዋለሁ። እና በአጠቃላይ ያየነው ምንድነው? በእግዚአብሔር መንፈስ መጸለይ ማለት በእግዚአብሔር ስር መሆን፣ በእግዚአብሔር ቁጥጥር ስር መሆን፣ ራስን አሳልፎ መስጠት፣ ድምጹን መስማት መቻል፣ የራስን ፈቃድ ለእግዚአብሔር አሳልፎ መስጠት፣ በእግዚአብሔር ፈቃድ መገዛት እና ሌሎችንም የያዘ ነው። ብዙም ጊዜ ብዙዎቹ ደግሞ ይህንን በተለይ ትላንትና በሮሜ ምዕራፍ 8 ላይ ያየነውን መንፈስ ቅዱስ ያማልዳል የሚለውን ወይም መቃተት የሚለውን በተለያየ ትርጉም እንደሚያዩ ወይም ደግሞ አሳስቶ እንደሚያቀርቡት ያንንም በምዕመናን ላይ እንደሚጠቀሙ አይተናል። እና መቃተትን ሪሊ ሰዎች የሚወስዱት የሆነ ነገር ዝም ብሎ በውስጥ ዝም ብሎ የሚያናግር ወይም ደግሞ የሆነ ነገር ዝም ብሎ የሚያናግር አይነት አድርጎ የሚያቀርቡት። መቃተት ማለት ሪሊ ዲፕ የሆነ ስሜት በቃላት መግለጽ የማንችለው ያህል ስሜት ሲሰማን ነው። አንዳንድ ጊዜ በቃላት ያጥሩናል። በውስጥ ያለንን ስሜት መግለጽ ያቅተናል። ያ ነው መቃተት ግሮን የሚለው በእንግሊዝኛ እንጂ የተለየ ነገር ከውስጥ ወጥቶ የሚወጣ ወይም የሚያዘልል ወይም ደግሞ የተለየ ቋንቋ ወይም ቃላት የሚያናግር ነገር አይደለም። ስለዚህ የእግዚአብሔር መንፈስ ዋና ስራ የመጀመሪያው ወደ እውነት ነው የሚመራ። የእግዚአብሔር መንፈስ ቅዱስ ወደ እውነት ይመራናል። ከዛ ውጪ የሚሆነው ነገር ከእግዚአብሔር አይደለም። ስለዚህ እግዚአብሔርን እናመሰግነዋለን። ዛሬ ደግሞ በመጨረሻው የምናየው የጸሎት ፍሬ ነው ወይም ደግሞ በመንፈስ የመጸለይ ፍሬ። በመንፈስ የሚጸልይ ሰው ፍሬው ምን አይነት ነው የሚለውን ነው የምናየው። ራሳችንን ዝቅ እናድርግና እንጸልይ። ሰማይና ምድርን በቃል የፈጠር ቅዱስ አምላክ እናመሰግናለን። እስካሁን አብረህን ስለነበርክ ኃጢአት በደላችንን አንተ ይቅር በል፣ ተናገረን ጌታ ሆይ። በመንፈስ ቅዱስ መመራትን አስተምረን በኢየሱስ ስም አሜን። እንግዲህ በመንፈስ መጸለይ በመንፈስ ቅዱስ መመራትን በመንፈስ ቅዱስ የተመራ ወይም ጋይድድ የሆነ ጸሎት ማለት ነው። ከእግዚአብሔር ፈቃድ ጋር ወይም ፍላጎትና ዓላማ ጋር አላይንድ የሆነ የተጣጣመ ማለት ነው። ወይም እንደገናም ደግሞ በእግዚአብሔር መንፈስ የተበረታታ ማለት ነው። ከእግዚአብሔር መንፈስ ኃይል የሚያገኝ ነው። ያ ነው በመንፈስ መጸለይ እንዳየነው። 4 ነገሮችን ቢያንስ እንጠቅሳለን። እንደገና ደግማለሁ። በእግዚአብሔር መንፈስ ተመርቶ መጸለይ፣ እንዴት አድርገን መጸለይ እንዳለብን፣ ምን መጸለይ እንዳለብን የእግዚአብሔርን ፈቃድ የሚያሳየን የሚገልጽልን ነው። ከእግዚአብሔር ፈቃድ ጋር ሲገልጽልን ደግሞ ከእግዚአብሔር ፈቃድ ጋር እንድንጣጣም እንድንስተካከል ያደርገናል። የእግዚአብሔርን ፈቃድ ወደኛ የሚያመጣ ሳይሆን የኛን ፈቃድ ወደ እግዚአብሔር የሚያመጣን መንፈስ ቅዱስ እንደገና ደግሞ ልባችንን የሚያድስ ማለት ነው። ህይወታችንን የሚያድስ ነው ማለት ነው። በመንፈስ ቅዱስ መጸለይ ማለት አዲስ ልብ አዲስ ህይወት የሚሰጠን ነው። ከነበረን ህይወት እየተሻለ እያደግን እንድንሄድ የሚያደርግ ነው በመንፈስ መጸለይ። እንደገናም ደግሞ ቀደም እንዳልኩት እንደገና ኢምፓወር ያደርገናል፣ ኃይል ይሰጠናል፣ ጉልበት ይሆናል። የእግዚአብሔርን ስራ እንዲሁ
በተፈጥሯችን ማድረግ የማንችለውን እንድናደርግ ኃይልና ጉልበት ይሆነናል ማለት ነው። የመንፈስ ቅዱስ ስራ ደግሞ ምንድነው? በመንፈስ ቅዱስ በምንጸልይበት ጊዜ መንፈስ ቅዱስ ኢምፕሬስ ያደርገናል። ስለማን መጸለይ እንዳለብን ኢምፕሬስ ያደርገን፣ ያሳስበናል። ልባችንን ደግሞ ምንድነው ኮንቪክት ያደርጋል፣ ያስተምረናል፣ ይወቅሰናል፣ ያሳምነናል። በልባችን ምን መሆን እንዳለብን እኛም ደግሞ ምን አይነት ሰዎች እንደሆን ራሳችንን እንድንገነዘብ ይነግረናል፣ ይወቅሰናል። መንፈስ ቅዱስ ስክሪፕቸር ወይም ደግሞ በመጽሐፍ ቅዱስ ያነበብነውን ያጠናነውን ቃላቱን ወደ አእምሯችን ያመጣል። ፍላጎታችንን ከፍላጎቱ ጋር ያደርጋል። እንደገና ደግሞ ሰላም ይሰጠናል። መንፈስ ቅዱስ ሰላም ይሰጠናል። በመንፈስ ቅዱስ የሚመላለሱ ወይም ደግሞ በመንፈስ ቅዱስ የሚጸልዩ ሰዎች እነኚህ ባህሪያቶች ይኖሯቸዋል ማለት ነው። ዋናው ትራንስፎርሜሽን የመለወጥ ነው። ዋናው በመንፈስ ቅዱስ የሚጸልይ ሰው ትራንስፎርምድ ነው፣ ካራክተሩ ይለወጣል። ከዚህ በፊት የሚወደውን ነገር ይተውና የማይወደውን ያነሳል። ከዚህ በፊት የሚጠላውን የእግዚአብሔርን ነገር አሁን እንዲወድ ያደርገዋል። ከዚህ በፊት የማይወደውን ደግሞ እንዲወድ ያደርጋል። የሚወደውን ደግሞ የሥጋ ነገሮችን እንዲጠላ ያደርጋል። ትራንስፎርሜሽን ነው የመንፈስ ቅዱስ ስራ። በመንፈስ በምንጸልይበት ጊዜ በየዕለቱ እያሳደገን ነው የሚሄደው። በመንፈስ ቅዱስ በምንጸልይበት ጊዜ ደግሞ ምንድነው ስለ እግዚአብሔር ጉጉት፣ ፍላጎት፣ ጥማት እንድኖረን ያደርጋል። ምክንያቱም ወደ እግዚአብሔር እየቀረብን ስንሄድ፣ እግዚአብሔርን የበለጠ እያወቅነው ስንሄድ፣ ማንነቱን የተረዳን በምንሄድበት ጊዜ የበለጠ ያጓጓናል። መንፈሳዊ አይኖቻችንን ይከፍታል፣ ጥበብን ይሰጠናል። ምን ማድረግ እንደሌለብን ይነግረናል፣ ያሳውቀናል፣ ጥበብን ይሰጠናል። እንደገና ደግሞ እንደ ቃሉ መሰረት እንድንሄድ፣ እንደ ፈቃዱ እንድንሄድ፣ ሕጉን እንድንጠብቅ ያደርገናል፣ ጉልበት ይሆነናል። በራሳችን ሳይሆን የእግዚአብሔርን ትእዛዝ እንድንጠብቅ ጉልበት ይሆነናል ማለት ነው። ስለዚህ በመንፈስ ቅዱስ የተጠመቀ ሰው ወይም በመንፈስ ቅዱስ የተሞላ ሰው ምንድነው የሚሆነው ማለት ነው? መንፈስ ቅዱስ አእምሮውንም ልቡንም ይቆጣጠራል ማለት ነው። አእምሮውም ልቡም በመንፈስ ቅዱስ ስር ይሆናል ማለት ነው። በመንፈስ ቅዱስ ስር በሚሆንበት ጊዜ አእምሮውም ልቡም በመንፈስ ቅዱስ ስር በሚሆንበት ጊዜ የመንፈስ ፍሬ ያፈራል። ያ ፍሬ በገላትያ ምዕራፍ 5 ላይ እናገኛለን። ገላትያ ውስጥ 2 ፍሬዎች አሉ። ገላትያ ምዕራፍ 5 ላይ 2 ፍሬዎች አሉ። የሥጋ ፍሬ አለ፣ የመንፈስ ፍሬ አለ። የሥጋ ፍሬ ተደርድሮ እናያለን። ከቁጥር 16 ያለውን እሱን አናነበውም። የመንፈስ ፍሬ ነው እንድናነብ የምፈልገው። ቁጥር 22 ላይ የመንፈስ ፍሬ ቁጥር 22 ላይ የመንፈስ ፍሬ ግን ፍቅር፣ እንግዲህ የመንፈስ እንግሊዝኛው ላይ ፍሩትስ አይልም፣ የሥጋውን ግን ፍሩትስ ነው የሚለው። የመንፈስን ፍሬ ግን ፍሩት ነው የሚለው። ምክንያቱም ፍሬ ነው። የሥጋ ፍሬዎች ብዙ ናቸው። የሥጋ ፍሬዎች፣ የመንፈስ ፍሬ ግን አንድ ነው። ያም እግዚአብሔርን መምሰል ነው። እግዚአብሔርን መምሰል ማለት እግዚአብሔር ፍቅር ነው ይላል። እግዚአብሔር ፍቅር ነው። ስለዚህ ፍቅር የሆነ የእግዚአብሔር የመንፈስ ቅዱስ ፍሬ ነው ማለት ነው። ቁጥር 22 ገላትያ ምዕራፍ 5 ቁጥር 22 ላይ እንዲህ ይላል፣ የመንፈስ ፍሬ ግን ፍቅር፣ በመጀመሪያ የሚጀምረው ፍቅር ነው። ያ የእግዚአብሔር ባህሪ ነው። እግዚአብሔርን መምሰል ማለት ነው። ፍቅር ያለው ሰው ቀጥሎ የተዘረዘሩትን በሙሉ ያደርጋል። ደስታ አለው፣ ሰላም አለው፣ ትዕግስት አለው፣ ቸርነት አለው፣ በጎነት አለው፣ እምነት አለው፣ የውሃት ራስን መግዛት
እነኚህ ሁሉ አሉት። እነኚህ ሁሉ የፍቅር ውጤቶች ናቸው። በመንፈስ ቅዱስ የመጸለይ ውጤቶች ናቸው። ምክንያቱም መንፈስ ቅዱስ በምንጸልይበት ጊዜ እርሱ የእግዚአብሔርን ባህሪ በውስጣችን እንድንኖር ያደርጋል። የክርስቶስን ሕይወት እንድንኖር ያደርጋል። የቅድስና ሕይወት እንድንለማመድ ያደርጋል። ያንን ለማድረግ የምንችለው በየጊዜው ስንጸልይ ነው። የቅድስና ሕይወታችን የጸሎታችን ያህል ነው የሚሆነው። ትንሽ ጸሎት ከሆነ የቅድስና ሕይወታችን ከዛ ጋር ተመጣጣኝ ነው የሚሆነው። ለዚህ ነው ሳታቋርጡ ጸልዩ የሚለው። ሳታቋርጡ ጸልዩ ሲል ሳያቋርጥ የሚጸልይ ሰው ሳያቋርጥ የቅድስና ሕይወትን እየተለማመደ ይሄዳል። እግዚአብሔርን እየመሰለ ይሄዳል። መንፈስ ቅዱስ ደግሞ ወደ እውነት ይመራል። ወደ እውነት ይመራል። እውነት ደግሞ ክርስቶስ ነው። እኔ እውነት ነኝ ይላል። ስለዚህ የእግዚአብሔር ቃል እውነት ነው። ወደ እውነት በሚመራበት ጊዜ ወደ ክርስቶስ ነው የሚመራ። አንዳንድ ሰዎች ይሄ አያስፈልግም ባንግባባም መጽሐፍ ቅዱሱ ይሄንን ይላል፣ ግን ግድ የለም ሰማይ ስንሄድ እናስተካክለዋለን። ያ ስህተት ነው። ያ እንደዚህ አይነት ነገር ከመንፈስ ቅዱስ የሚመጣ አይደለም። መንፈስ ቅዱስ ወደ ክርስቶስ ነው የሚመራው። ክርስቶስ እውነት ነው። ክርስቶስ የተገለጸው ደግሞ በመጽሐፍ ቅዱስ ነው። ሰው መጽሐፍ ቅዱስ ውስጥ የምንፈልገውን ወስደን የማንፈልገውን ደግሞ የምንተውበት ሁኔታ አይደለም። ያንን የሚያደርጉ በመንፈስ ቅዱስ የሚጸልዩ አይደለም። በመንፈስ የሚጸልዩ የእግዚአብሔርን ቃል እንዳለ ከዘፍጥረት እስከ ራእይ ተቀብለው በሕይወታቸው በደስታ የሚለማመዱት ናቸው። እና ይሄ በጣም አስፈላጊ ነው። መንፈስ ቅዱስ ሕይወታቸውን፣ አእምሯቸውንም ልባቸውንም ይቆጣጠራል። ፍቅር ነው የሚሆነው። ከቤት በሚወጡበት ጊዜ ይታያል ፍቅራቸው። በስራ ቦታ ይታያል ፍቅራቸው። እግዚአብሔርን መምሰል ይታያል። በቤታቸው ይታያል። በቤተ ክርስቲያን በሚሄዱበት ጊዜ ይታያል። ብዙውን ጊዜ ቤተ ክርስቲያን ስንሄድ ለመግባባት ብዙ ችግር አለ። አንድ ተናጋሪ ሲናገር ሳለ ቤተ ክርስቲያን የሚያናድድህ ሰው ካለ ያንን ሰው እግዚአብሔር እዛ ያስቀምጠው አንተን ትዕግስት ለማስተማር ነው ብሎ ሲናገር ነበር። ወይም አንቺን ትዕግስት ለማስተማር። የማይመቻችሁ የማይስማማችሁ ሰው ካለ ያ ሰው እዛ ያለው እግዚአብሔር እናንተን ትዕግስት ለማስተማር ነው። እናንተን ምህረትን ለማስተማር ነው። ምክንያቱም እኛ በምህረት ውስጥ ስላለን ኮንቲኒየስሊ በምህረት ውስጥ ነው ያለነው። እያንዳንዷ ሰከንድ እኮ በምህረት ውስጥ ነው ያለው። የምህረት ሰከንዷን አንድ ጊዜ እንኳን ቢያነሳ ጠፋን ማለት ነው። ያልጠፋ ነው ከእግዚአብሔር ምህረት ነው የተነሳ ነው የሚለው እኮ ኤርሚያስ። ስለዚህ ነው። ስለዚህ በምህረት ውስጥ ያለን ሰዎች ሌሎችን ደግሞ እንደዛው በምህረት ልናስተናግዳቸው ይገባል። ሰው ያንን ለማድረግ ደግሞ ትዕግስት ያስፈልገናል። ትዕግስትን እንድንማር ይፈልጋል። ትዕግስት ደግሞ የመንፈስ ፍሬ ነው እና በመንፈስ የሚጸልዩ ሰዎች ትዕግስት ይኖራቸዋል ማለት ነው። እና ይህንን በመንፈስ ቅዱስ የሚመላለሱ ሰዎች፣ የመንፈስ ፍሬ ያላቸው ሰዎች በሕይወታቸው አንድ ደረጃ ላይ ያደርሳቸዋል። ያ በመንፈስ መጸለይ በሕይወታቸው የሆነ ቦታ እንዲደርሱ፣ በክርስትና ሕይወታቸው፣ በመንፈሳዊ ሕይወታቸው፣ በእምነታቸው የሆነ ቦታ እንዲደርሱ ያደርጋቸዋል። ሮሜ ምዕራፍ 8 ላይ እንዲህ ይላል። ሮሜ ምዕራፍ 8 ላይ ምዕራፍ 8 ቁጥር 35 ላይ ሮሜ ምዕራፍ 8 ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል ይላል። አሁን ጳውሎስ በሕይወቱ ብዙ ነገር አሳልፏል። ብዙ መገረፍን አይተዋል። መታሰርን አይተዋል። ማጣትን ማግኝተናል። መራቆትን አይተዋል። ብዙ ጊዜ ሞት አፋፍ ላይ የደረሰበት ጊዜ ነበረ። ይህንን ሁሉ አይተዋል። ነገር ግን በዚህ ሁሉ የመንፈስ ቅዱስን ኃይል አይተዋል። በዚህ ሁሉ የመንፈስ ቅዱስን ስራ በሕይወቱ አይተዋል። በዚህ ሁሉ
በመንፈስ ሲጸልይ ስለነበረ ያንን ኤክስፒሪየንስ ነው በመንፈስ ጸልዩ ብሎ ጳውሎስ የጻፈው። በመንፈስ ሲጸልይ ስለነበረ ያ የመንፈስ ስራ ጸሎት ውጤት ህይወቱ የሆነ ቦታ እንዲደርስ መንፈሳዊ ህይወቱ የሆነ ቦታ እንዲደርስ ደርሷል። ያ ምንድነው? ከእንግዲህ ከክርስቶስ ፍቅር የሚለየኝ ማን ነው? መንፈስ ቅዱስ እዛ ደረጃ በህይወታችን እንድንደርስ ነው የሚፈልገው። ከእንግዲህ ከክርስቶስ ፍቅር የሚለየኝ ማን ነው? ከዛ ይዘረዘራል እዛ ላይ መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ይላል። ቁጥር 37 ላይ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን ይልና ሞት ቢሆን ህይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃያላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። እዚህ መረዳት ላይ ደረጃ ደርሰናል ወይ? ጳውሎስ የደረሰበት የመረዳት ደረጃ እዛ ላይ እንድንደርስ ነው መንፈስ ቅዱስ የሚፈልገው። በመንፈስ ቅዱስ የሚጸልዩ ሰዎች እዛ ደረጃ ላይ ነው የሚደርሱት። ምክንያቱም አይኖቻቸው ያለው ዳግም ምጽአቱ ላይ ነው። አዲስቷ ኢየሩሳሌም ከእንግዲህ በኋላ ህይወታችን የሚዘጋጀው የምንኖረውም ለዛች ለዳግም ምጽአቷ ነው ብሎ ነው የሚያስቡት። በመንፈስ የሚጸልዩ ሰዎች ተግተው ነው የሚጸልዩት። አሁን መሸጋገሪያ ነው። እዛ ደረጃ እስከምንደርስ ድረስ አይኖቻችን እዛ ላይ አድርገን ከዛ ሳናነሳ ከመንገዳችን ሳንነቃነቅ ክርስቶስን የምንጠብቅበት ህይወት ነው የሚኖረን። ጳውሎስ እዛ ደረጃ ነው የደረሰው። የማይነቃነቅበት ሸክ የማያደርግበት እግሮቹ በአለት ላይ የቆሙበት ደረጃ ላይ ነው የደረሰው። ስለዚህ በመንፈስ የሚጸልዩ ሰዎች እዛ አለት ላይ እግሮቻቸው የተቸነከሩ እዛ ላይ የተመሰረቱ መሆን አለባቸው። እዛ ነው የሚያደርሰን። በመንፈስ ካልጸለይን ካልተጋን እለት እለት ዘውትር ሳንታክት ካልጸለይን እዛ ደረጃ አንደርስም። የጸሎት ህይወት ብቻ ነው እዛ ሊያደርሰን የሚችለው። ስለዚህ በዚህ ምድር ላይ በምንኖርበት ጊዜ የምንኖረው በሰይጣን መንግስት ነው፣ በሰይጣን ግዛት ውስጥ ነው። ሰይጣን ደግሞ በግዛቱ የማያደርገው ነገር የለም። ምክንያቱም የሱ ዜጎች አይደለንም። ዜግነታችን ሰማይ ነው። ዜጎቹ ያልሆኑትን ለማሰቃየት ነው የሚሞክረው በሁሉም ነገር። በጤናችን ሊመጣ ይችላል፣ በቤተሰብ ሊመጣ ይችላል፣ በልጆቻችን ሊመጣ ይችላል፣ በዘመድ ሊመጣ ይችላል፣ በኢኮኖሚ በፋይናንሳችን በኑሮአችን ሊመጣ ይችላል፣ በቤተ ክርስቲያንም ሊመጣ ይችላል፣ በማናስበው መንገድ ሊመጣ ይችላል። ብዙ ስጋችን የሚጎሳቆልበት የሚጎዳበት የሚያዝንበትን ነገር ሊያመጣ ይችላል። ከኢዮብ የባሰም ሊያመጣብን ይችላል። ነገር ግን ጳውሎስ ምንድነው በየጊዜው በመንፈስ ስለሚጸልይ በየጊዜው ራሱን ለመንፈስ ቅዱስ አሳልፎ ስለሚሰጥ እግሮቹ በትክክል ጸንቶ ቆመዋል። ምንም ነገር ሊለየኝ አይችልም። ልታመም እችላለሁ፣ ላጣ እችላለሁ፣ ዘመድ ላጣ እችላለሁ፣ ብዙ ነገሮች ላይመቹ ይችላሉ። ይሄ ሁሉ የሚያልፍ ነው። የማያልፈውን ዘላለማዊ የሆነውን መንግስት አይኖች እዛ ላይ ናቸው። ከዛ የሚነቀንቀኝ ነገር የለም የምንልበትን ደረጃ ነው እግዚአብሔር ሊሰጠን የሚፈልገው። መንፈስ ቅዱስ ነው እዛ ደረጃ የሚያደርሰን። እዛ ደረጃ በምንሄድበት ጊዜ ህይወታችንም እያደገ ነው። የቅድስና ህይወትን እየተለማመድን ነው የምንሄደው። ስለዚህ ወገኖቼ ሆይ ሳንታክት እንጸልይ። ስንጸልይ ደግሞ የልማድ አይደለም፣ ከልባችን። እግዚአብሔር ወዳጃችን ነው። ልጁን የሰጠን አምላካችን ነው። ከኛ ጋር ቁጭ ብሎ ለመነጋገር ለማውራት ይፈልጋል። ለዚህ ነው ኑና እንወቃቀስ የሚለው፣ እንነጋገር የሚለው። ኮንቨርሴሽን፣ እስኪ እንነጋገር፣ ቁጭ ብለን እንደ ወዳጅ እንነጋገር ነው የሚለው። ሸክማችሁን እንዳለ ኑ ነው የሚለው። ከነ ሸክማችሁ ኑ ነው የሚለው። አራግፋችሁ ኑ አይልም። ኑ
እስኪ ላዳምጣችሁ። ከዛ የራሳችንን ሸክም እናራግፋለን እሱ ላይ። እሱ ደግሞ በተራው እስኪ ደግሞ አሁን ስሙኝ ይላል፣ ይነግረናል፣ በቃሉ ይነግረናል። በተለያዩ መንገዶች ነው፣ በሰዎች ይነግረናል፣ በተለያዩ በህልምም ሊነግረን ይችላል። እሱም ይነግረናል፣ እኛም እንነግረዋለን። ወዳጅነታችን እየጠነከረ ይሄዳል። ያንን ስራ የሚሰራው መንፈስ ቅዱስ ነው። ለዛ ግን መጀመሪያ ፈቃደኞች መሆን አለብን። እኛ ፈቃደኞች ከሆን የቀረው በሙሉ የእግዚአብሔር ስራ ነው፣ የመንፈስ ቅዱስ ስራ ነው። ስለዚህ መንፈስ ቅዱስ አስጀምሮናል። ህይወታችንን እንድንሰጥ ልባችንን አንኳክቶ በሩን ከፍተን አስገብተነዋል። እሱ የጀመረውን ደግሞ መፈጸም የሚችል አምላክ ነው። ምክንያቱም ታማኝ ነው፣ የማይለወጥ አምላክ ነው። ስለዚህ የጀመረውን ከፍጻሜ እንዲያደርስ ልንተባበረው ይገባል። ፈቃደኞች ልንሆን ይገባል። ያንን ስናደርግ መንፈስ ቅዱስ ከግባችን ያደርሰናል። እግዚአብሔር የተመሰገነ ይሁን። ራሳችንን ለጸሎት ዝቅናል። እግዚአብሔር አምላካችን በዘላለም ፍቅር የወደድከን፣ ስንደክም የማተወን፣ ስንሳሳት ጌታ ሆይ የማተወን፣ እጆቻችንን ይዘህ እንደገና አንስተህ ወደፊት የምታስከደን አምላክ፣ ድካማችንን የምታውቅ አምላክ፣ በድካማችን አንተ ኃይል ለመሆን ፈቃደኛ ሆነ ልጅህን ስለሰጠህን እናመሰግናለን። ካለንበት አንስተህ ለመንግስት ገጣሚዎች እንድንሆን ጌታ ሆይ መንፈስ ቅዱስህን ሰጥተናል። ለዚህ መንፈስ ቅዱስ ዘውትር ራሳችንን የምናስገዛ እንድንሆን ቃልህን የማንበብ ጸሎት የማድረግ ፍላጎት በውስጣችን እንድታስቀምጥ እንለምንሃለን። ይህንንም ደግሞ ማድረግ የምትችልና የምታደርግ አምላክ ነህ። የተናገርከው ሁሉ የሚሆን አምላክ ነው። ስለዚህ በቃልህ ተናግረሃልና በቃልህ የተናገርከውን ክሌም እናደርጋለን። ጌታ ሆይ አንተ በህይወታችን እንድትፈጽም ጀምረናል። ጌታ ሆይ ከፍጻሜ አድርስ። ያንንም ደግሞ እንደምታደርግ እናምናለን። ስለ ሁሉም ተመስገን ጌታ ሆይ። በዚህ ይህንን የሚያዳምጡትን በሙሉ ጌታ ሆይ በያሉበት ቦታ ባርክ። ልጆቻቸውን ባርክ፣ ቤተሰቦቻቸውን ባርክ፣ ኑሯቸውን ባርክ። ከሁሉም በላይ በጸሎት በመንፈስ እየጸለይን እንድንተጋ እርዳን። ስለ ሁሉም ተመስገን በጌታ በኢየሱስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል
ሕዝብም ይቆጣል፣ በዚህ ይታወቃል ኢየሱስ ዳግም